ዴቪን ራስሽ ስታደርግ ዝም ብያለሽ። ምን አረኩት? ትተዋወቃላችሁ? ማን አንተ? አዎ ያሹን ድምጽ የሰማሁት መስሎኝ ነበር። ተሳስቻለሁ መሰለኝ። አዎ ተናገሪ፣ ምንድነው የምታደርጊው? ገጀራውን ይዤዋለሁ። ምን አባቷ ፈልጋ ነው የመጣችው? አደይ ግን ሰራተኛች እንደነበረች ታውቃለች። ፍቅር መቼም የሰርጋችን ቀን እንደዚህ እንደነሳደን አትለኝ። እንታፈል እኔ ከዚህ በላይ ምንም ላደርግልህ አልችልም። ወዴት ይሄድ? ምን አገባ? የኛ ቤት ሰራተኛ ነበረች። ዴቭም እኛ ቤት ስትሰራ ነው ተዋወቃት። ቆይ አንተ አብራችሁ ነበራችሁ እንዴ? ከማን ጋር? ከኔ ጋር። ጠራሹ? ምን ይዘጋሻል? እንደዚህ መወዳት ልጅ ከጀርባ እየወጋ ወዳጅነት የሚባል ነገር የለም። እሱንማ እኮ አደይ ነግራኛለች፣ ግን ደግሞ እኔ አላመንኳትም። እማዬ ምንድነው የተረጋጋሽ? ይሄ ሁሉ ምንድነው? አሳይመንት ነው እንዴ? ጥሩ። ምን ነው ፈለግሽኝ? አዎ ፈልግሻለሁ። ያው ዴቭ ላይ ያገባ አይደለ? ሊዱ ደግሞ የለችም። ብቸኝነት እንዳይሰማው እንደ እህት ያው እንድታማክሪ ብዬ ነው። ዴቭ አደይ ሊያገባት ነው? አዎ ፍቅር፣ ስንት ጊዜ ነው የምነግርሽ? እነሱ ዝግጅታቸውን ጀምረዋል። አንቺም ደግሞ ተዘጋጅ። የዴቭ እናት ፈቀደች? አዎ ፈቅዳለች። ያው የአደይ ቤተሰቦች ስላልፈቀዱ ትንሽ ተናዳለች እንጂ እኮ ቆየች ከፈቀደች። የምርሽን ነው ማዬ? አዎ። ምን ነው? ምንም። በይ በቃ አሁን ተኝ። እሺ ማዬ ተኛለሁ። አደይ አይኔ እያየ ዴቪን ራስሽ ስታደርግ ዝም ብያለሽ። ቆይ ይሄን አሁን ምንድነው ማድረግ ያለብኝ? ለእኔ እንዴት ነው የሚጠቅመኝ? ገንዘብ ያለ አውጣ እንጂ ቆይ አንተ ማንና ነው የምትደግፈኝ? አንተ መቄዶንያ ነህ? ቤተሰብ መምሪያ ነህ? ማነህ አንተ? ዝም በል፣ ቁጭ በል። እንደውም ተኛ። ማንሽ ደግሞ አንቺ? ዳይመንድ ምን ታረገው ነው? ምን አረኩት? ትተዋወቃላችሁ? ማን አንተ? አዎ ምን ነው ወንድሜ ነው? ችግር አለ? ይለ ሰክሯል ብለህ የሆነ ነገር ታረገው አስበህ ከሆነ ግን ውይ ይቅርታ እናት፣ እንደዛ እንኳን አይደለም። ይኸውልሽ ዳይመንድ እንዴት ነው የምታውቂው አንቺ? አዎ የሌለ መሽቷል። ካላስቸገርኩ እዚህ ልደር። እኔ የምልሽ ዳይመንድ ግን ምንሽ ነው? ምንም ኪንጎ የጓደኛዬ ባል ነው ማለት እሱ ጓደኛ ማለት ነው። የቅምጥል ጓደኛ ነሽ ማለት ነው አንቺ? አዎ ታውቃታለህ እንዴ? ይኸውልሽ እኔ አሁን ስልክ መደወል አለብኝ። በሩን ዝጊነት ከጣ እዚህ መቆየት ትቻለሽ። በቃ ገላገልከኝ። ካላስቸገርኩ አንዴ ስልክን ትሰጠኛለህ? ቆይ አንዴ ሚስቴ ጋር ልደውል፣ በዛው የሚለበስ ነገር ላምጣላችሁ። አይ አቤ ብቻሽን እንዳትመጪ እያለ እኮ እዚሁ ሊያሳድረኝ ነው። ታዲያ ምን ችግር አለ ሄሉዬ? እዚህ ከኔ ጋር አብረሽን ታድሪያለሽ። እሱማ ግን መጣው ብሎ መቅረቱ እኮ አሳስቦኝ ነው። ሄሉዬ እነዛ የሚከታተሉ ሰዎች አሁንም አሉ እንዴ? አዎ ሮሚ፣ እሱ አይደል እንዴ ሀሳብ ይገባኝ። ሮማኒ አሹ ነው። አቤት አሹና ግባ። እዚህ ምን ትሰራላችሁ? ኧረ እኔ አንቺ ፈልጌ አይደለም የመጣሁት። ሄሉዬ ጋር መልእክት ተልኬ ነው። ሄሉዬ አቤ እቤት ገብቻለሁ፣ ነገ በጠዋት እመጣለሁ ብሎሻል። በሰላም ነው ይቀር? አዎ በሰላም ነው፣ አትጨነቂ፣ እንዳታስቢ ብሏል። እሺ አሹ፣ መተባት ነግሬ ኖሮ እንዲሁ ሌሊቱን አፍጥጬ ማደሬ ነበር። አዎ እኔም እኮ እሱም ብዬ ነው እዚህ ድረስ መምጣት ሳልፈልግ ልነግርሽ ብዬ መጣሁት። በል በቃ አሁን ሂዳሽ። እሺ ሮማኔ፣ ግድ የለም እወጣለሁ። በይ ሄሉዬ። እሺ አሹ። ቆይ ምን ነው አቻኮልሽ ሮሚ? እንዴ ሄሉዬ ታዲያ እዚህ ሆኖ ትዬ ቢመጡስ? ቆይ ምን ችግር አለው? ወንድማችን አይደል እንዴ? እሳቸው እንደዛ ያስቡም ሄሉዬ። አይ ሮሚ ምንም የሚያስቅ ነገር የለም ሄሉ። በይ በቃ ነገ በጧት ስለምንነሳ እንተኛ። ምን እያደረግሽ ነው ፍቅር? እሷ እዚህ ምን ትሰራለች? አልገባኝም። በዚህ በምሽት እሷ ለምን እዚህ ያደረች ለማለት ነው የመጣሽ? አይ ያሹን ድምጽ የሰማሁት መስሎኝ ነበር። ተሳስቻለሁ መሰለኝ። አዎ
ተሳስተሻል ፍቅር። አሹ እዚህ የለም። ግን እሷ እዚህ እንዳለች ማይ ታውቃለች። ዝም ብለሽ ችግር አትፍጠሪ ፍቅር። ቢያውቁም ባያውቁም ምንም የሚፈጠር ነገር የለም። እሱን እንኳን አብረን የምናየው ይሆናል። አሁን ስልችት አልሽኝ ፍቅር። ምንም ሳትናገሪ ከዚህ ክፍል ውጪ። ትሰሚኛለሽ? ሁለታችሁንም ወደ መጣችሁበት ተለቃቅማችሁ እንድትሄዱ ነው ማድረጋችሁ። ቆይ እንዴት ነው የሚያደርጋት? ተያት ሄሉዬ፣ ሁልጊዜ እኮ እንደዚህ ናት። በይተኛ ሆነ እንጂ። ቆይ ለምንድን ነው ስርዓቷን ማታስይዣት? ቆይ አንቺ አሁን ለሷ አንሰሽ ነው? እትዬን አክብሬ እንጂ ዝም ያልኳት መች አቅታኝ። አሁንማ ባህሪዋንም ቻልኩት። ስቆ ማለፍ አስተማረች። ስለለመድሻት እንጂ እኔ በሆን ኖሮ አይደለም ይሄንን ሁሉ ጊዜ አንድ ቀን ማብሪያት አላድርም ነበር። አንዳንድ ጊዜ ህይወት ውስጥ ህይወትን ለማሸነፍ እያየሽ የምታልፊያቸው ብዙ ነገሮች ይኖራሉ። እኔ እንደዚህ ይኖራለሁ ብዬ አላሰብኩም ነበር። ግን ህይወት እነዚህን ነገሮች ታስገድድሻለች። እሱማ ከዛ እዚህ የተሻለ ነው ሮሚ። ነገ በጧት ስለምንነሳ አንተኛ በቃ ይሉ በይኔም በሩ ልቆልፈው። ያቺ ቆሌ ቢስ ልጅ ደግሞ ድጋሚ እንዳመጣ እዚህ ምን ታደርጊያለሽ እንዴ? ቆይ ምንድነው ያደረግሽ? ይሄ እና አበበ ያማ እንደ አንተም እንደምደነፈው እንዳደለ እንዴ? ምንድነቴንም ፈትሽሻል? ተናገሪ፣ ምንድነው የምታደርጊ? ምንድነው ያደረግሽ? አረ ምንም በእናቴ የሌለም ቧትል አለ እንዴ? ማታ መሽቶ ስለነበረ ነው እዚህ ያደርኩት። አረ እባክሽ እማምንሽ ይመስልሻል? ኢል ዳይመንድ ማመን አለማመን የራስ ፋንታ ነው። እኔ ነግሬያለሁ። እንግዲህ ይኸውልሽ የፈለገ ነገር ብትናገሪ እኔ አላምንሽም። እሺ ሌባ አላቅሽም እንዴ አንቺ? እንዴ ቆይ ሲጀመር ሰው የሌለበት ቤት እንዴት ቁጭት ያለሽ? አታፍሪም? ልቀቀኝ በእናትህ። ፋራ ነገር ነው እንዴ? አዎ እልም ያልኩ ፋራ ነኝ። ይልጥ ያልኩ ሰገጤ ፋራ ነኝ። እንዴ ቆይ አንቺ ሲጀመር እንዴ አንቺም አለሽበት? ምን ከነገጀራው ጋር አብረሽ ነው የምትሰሪው? አንተ ያማል ጦሽ ነገር ነው እንዴ? አንቺ
አንተ ግን እኔን እንደዚህ ጣል ማድረግ ያዋጣል? ምን ላርግ ዴቭ፣ ገጀራውን ይዤዋለሁ። የት? ራሱ ቤት ነው ያሰርኩት። የቤዛ ወንድምም እዛው ነው። ሁለቱንም ይዣቸዋለሁ። ግን ባቡሬ ምን መሰለ፣ እነሱን በግል መያዝ ሌላ ጣጣ እንዳያመጣብን። ዴቭ፣ እንደዛ ካልሆነ ፋይሉን ማግኘት አልችልም። አላየህም? ቤዛ አላቅም ብላ ምንም መፍትሄ አላገኘንም። ለሊን ደግሞ ድጋሚ እንዲጎቷት አልፈልግም። ውይ የኔ ቆንጆ ጓደኛ እንዴት ነው ያወራብሽ? የኔ ፍቅር ካሉት እኮ ቀለል ስለሚል ይሄንን መረጥኩት። እኔም በጣም ወድጄዋለሁ። የሚዟ ነገር ግን አላማረኝም። ምንድን ነው ነገሯ? ምን ነው አያምርም እንዴ? በጣም ያምራል፣ ግን እኔ ያልኩት የሚዟ ነገር ነው። ሮሚና ሄሉ ሳላወራችሁም እንዴ? አውርተናቸዋል። እነሱም ሲመቻቸው መጥተው የሚሆናቸውን ልብስ ይለካሉ። ብርሃኔ ደወለች። ሄሎ እቴ፣ ወይ እየመጣችሁ ነው እንዴ? ብርሃኔ ያላንቺማ እንዴት ይሆናል? አንቺ ሳትኖሪ እኮ ግን ከባድ ነው። እኔ ደግሞ የምትመጭ መስሎኝ ነበር። ማንች ብርሃነች? እስኪ አምጪው። ሄሎ ሄሎ፣ ብርሃን ኔትወርክ ይሆናል። ቆይ ልደውልላት። አይሰራም። አልተመቻትም ይሆናል። በቃ አሁን ይበልጥ በጣም እየጓጓው ነው። ደስተኛ ስለሆንክ በጣም ደስ ብሎኛል። እንዴት ደስተኛ ልሆን? ምን ፍቅር፣ የስንት ጊዜ ፍላጎት ይኮን የተሳካው። እኔ ግን ምን እያሰብኩ ነበር መሰለ? ምን አሰብሽ አዲ? ከዚህ ይልቅ የባህል ልብስ ቢሆን ብዬ አስቤ ነበር። ይሄ እኮ ለቀለበት ነው። ለመልስ ደግሞ የባህል ልብስ እንለብሳለን። እሺ፣ በጣም ደስ ብሎኛል እቴ። ለሊም ደግሞ ይሄን አይታ ሰርግ ካማራት እናያለን። አትጠራጠር ባቡሬ። ግድ ነው። በጣም አምሮብሻል። እንዴት ነው ያማረብሽ የኔ እናት? ወደድኳሽ? ምን ወደድከው ብቻ? ፀሐይ መስለሽ የለ እንዴ? ፀሐይ ምንድነው? አረ ከፀሐይም በላይ አብረተሻል አዲዬ፣ አበባ መስልሻል። አመሰግናለሁ ወንድሜ። ቆያችሁ እኮ። ያሹና አዲፍ ቦታውን ነው ያውቃለሁ ብሎ ሙሉ ቀን ሲያዞረን ነው ያለው። በይ ዝም በይ። ይሄን ራሱን የመርቼ ባላመጣሽ ከየት አባሽ ታውቂዋለሽ? እኔ ነኝ ያመጣችሁ። ይራሱ እንኳንም መጣችሁ። ኑ በቃ ነው ወደ ልብስ እንቀይር። ስማ፣ እንደዚህ አይነት ከለር ምረጥ። እንደዚህ አይነቱ ቆንጆ ቆንጆ ተመርጧል። አያዴ እኔም እንዴት ነው ባቡሬ? ያንተንስ ወደድከው? እኔ በጣም ወድጄዋለሁ፣ ግን አላ ሀሳቤ ሌላ ቦታ ነው። ምን ነው ባቡሬ፣ ችግር አለ እንዴ? አይ ምንም የለም አዴ፣ የስራ ጉዳይ። ባቡሬ በቃ አንተ አትጨነቅ። ከምትጨነቅ ደግሞ ብትሄድ ይሻላል። ሂድ ቀይር። እሺ በቃ አዴ፣ ለለሊ ንገራት። እሺ። ግን እኮ ትናደዳለች። አውቃለሁ፣ ለዛ ነው ላንቺ የነገርኩት። እሺ እነግራታለሁ። በቃ አታስብ። በሉ በቃ ይመቻችሁ። ቆይ ምን አባቷ ፈልጋ ነው የመጣችሁ? ሳልጠይቃትማ እንዲህ በቀላሉ አልፋታት። ዛሬ እና እሹ የት ሄደው ነው? ከናዴ ጋር ልብስ ሊለኩ ሄደዋል። ታዲያ እሹና ሮማን ምን አገባቸው? ፍቅር ደግሞ ትረሻለሽ እንዴ? ሮማንና እሹ እኮ የአዴ ቤተሰቦች ናቸው። ወይ እኔ እኮ ረሳለሁ። ለካ አዴም የኛ ቤት ሰራተኛ ነበረች። በጣም ይገርማል። ፍቅር ምን ነው? እውነቴን ነው ዋሹ? ተይ ተይ ፍቅር፣ እንደዛ አይባልም። ሄሎ ወዬ፣ ምን ነው ጠፋሽ? ስደውልም እኮ አታነሽም። ቢሆንም አልሚ መልሰሽ መደወል ነበረብሽ። ሊዱ አልነገረችሽም እንዴ? ሽምግልናውን እናቷ እዚህ ስለምትመጣ እዚህ ልንልክ አስበናል። ያው አባቷ አልተስማማም። ያው ይሄ እኮ ያለ ነገር ነው። የሴት ቤተሰብ አይደለ? ያው ባልየው ይሆናል ወይ አይሆንም ብሎ ለማረጋገጥ ነው። መቼ? የምርሽ ነው አልሚ? እሰይ አልሚዬ፣ በቃ እናወራለን። ደግሞ ለልጅሽ ደውይለት እሺ። እናት ያልደወለችም እያለ ሲጨነቅ ነበር ዴቭ። እሺ አልሚዬ። አይ አልማዝዬ፣ እሺ ቻው።
የዴቭ እናት ልትመጣ ነው እንዴ? አዎ ፍቅር አደይን እንዲያገባት ፈቀደችለት? አዎ እንዴት አትፈቅድም? ዴቭ ከወደዳት እሷ ምን ቸገራት? ቆይ አደይ ግን ሰራተኛችን እንደነበረች ታውቃለች? ፍቅር በድጋሚ እንደዚህ አይነት ነገር እንዳትናገር እሺ? ያለፈው አልፏል። አሁን አደይ የዴቭ ሚስት ናት። ልታከብራት ደግሞ ግድ ይላል። አላቅም ሄሊ፣ ያው ታውቃለህ ከአንተ ምንም የምደብቀው ነገር የለም። ግን የእውነቴን ስነግርህ የተሰማኝን ስሜት በሰዓቱ በቃ ቃላት ራሱ የሚገልጸው አይመስልኝ። አዎ ትናንትና ነበር አሹ ቆሞ እያሞጋግሳቸው ነበር። አንድ ይሄን መልሼ ልደውልልህ። አለው እባክህ ምን ጠፋለሁ ብለህ ነው? ምን ተፈጠረ? ገጀራውና የቤዛን እንደሚያስቆጭው እንዴ? ለምን? የለሊኒ ቤት ካርታና ሌሎች ፋይሎች ካልመለሱ አልፋታቸውም። ያው ላንተ ግን ማሳወቅ ነበረብኝ። እንዴ ባቡሬ፣ ቆይ ምን ማድረግ ነው? ወንጀለኛን አሳልፎ ለግ እንደመስጠት አስሮ ማስቀመጥ ምን ይባላል? አይ ዶክተር፣ ለእነሱ መታሰር በጣም ትንሽ ቅጣት ነው። ለሊን ቤቷን ማጣት የለባትም። ቤዛም ብትሆን ክስ ቀርቦባታል። ግን የተፈጠረ አዲስ ነገር አለ? ቢሆንም እነሱን አስረ ማስቀመጥ አንተ ላይ መዘዝ ያመጣብሃል። በኋላ አንተ ባልሰራው ነገር እንዳትቀጣ መጠንቀቅ ይኖርብሃል። እሱ እንኳን አያሳስበኝም። አሁን ለሊ ሳትጨነቅ እሷ ሳሰማ ነገሮችን ማስተካከል ፈልጋለሁ። እሺ ማግዝ ነገር አለ? ደግሞ ለፖሊሶቹ ዳኒና ገጀራውን እንደያዝናቸው ተሳስተ እንዳትናገር እሺ? ግን በቶሎ ለመጨረስ ሞክር። በቆየ ቁጥር ችግር ያመጣብሃል። እንደኔ እነሱን አስሮ መያዙ ጥሩ አይመስለኝም። እነሱ ካደረጉት ነገር አንጻር ምንም አይደለም። እሺ ባቡሬ፣ ከኔ አንተ ታውቃለህ። እነሱ ካደረጉት ነገር አንጻር ምንም አይደለም። እሺ ባቡሬ፣ ማግዝ ነገር ካለ አለው። እንዴ ይሄንንማ መቻል አለብሽ። መቼም የሰርጋችን ቀን እንደዚህ እንደነሳደን አትለኝ እና ታዲያ አረ ያሆ በለልኝ ያሆ ኦኖ እንግዲህ ምን ነው ያሆ እኔማ ተዘጋጅቻለሁ። ሙች አደይ እንዴት ነው? በጣም ነው የሚያምረው። ሄሉ ለምን አልቀየርሽ? አይ እህቴ አደይ ይቅርብኝ። እኔ እንደዚህ አይነት ጥብቅ ያለ ልብስ አለብስም። ሄሉ ደግሞ መብቴ ነው ሮማኔ። እኔ እንደዚህ አይነት ጥብቅ ያለ ልብስ አለመድኩም። ያንቺ መልበስ እንኳን አስገርሞኛል። ምን ነው ሄሉ በዛሬ ቀን እንደው በዛሬ ቀን ሄሉ ምን አለበት ብለብሽ? ይህንን ጥብቅ ያለ ልብስ ከምለብስ ሚዜናቱ ቢቀርብኝ ይሻላል። ወይ ሄሉ አሁን ከሰው ተቃራኒ ለመሆን ነው እንጂ ይሄ ምን ያስጠላል። በጣም እኮ ነው የሚያምረው። ተነጋገሩና ለሁላችሁም ይስማማ ልብስ ምረጡ። እኔ ግን ይሄን ወድጀው ነበር። አደይ በቃ እናንተ ጨርሱ፣ እኔ መሄድ አለብኝ። እሺ አብሬ ልምጣ? ችግር የለውም ራሴ ጨርሰዋል። እሺ በቃ ደሰነ። አቤት አቤት አሹ ቀብራራው የምይልጅ ልብስ እንደዚህ ይቀየራል። ዶክተር እኮ ነው የመሰልኩት። ሙች እንዳሹ ቆይ በልብስ ነው እንዴ ዶክተር የሚኮነው? አሁን እኮ በዚህ እኮ መቀናት እኮ ነው። አሁን በዚህ ይቀናል ሮማኔ እንዴ? አበባ መስዬ የለ እንዴ? አሁን እሱን ተይና ተቀበይ። አባው ጃልዬ አባው ጃልዬ ይወለድና አንዱ ካንዱ ላይ ማን ይነራይ አባው ጃልዬ አባው ጃልዬ እንዴ አፍረሽ ባሉና ትሬድዬ ሰው እያየን እኮ ነው። አይ አንዴ ሆ ሰርክሽ እኮ ነው። እናት የደስታ ቀን ነው፣ የደስታ ቀን። ይሄንን ወግ ማድረግ ማን አሳየን? አዲያ አይደለች እንዴ? ይሄን ጨርቅ ያስለበሽኝ አንቺ አይደል? የኔ እናት እናቴ ለዚህ ክብር ያበቃሽ። አሽበላውን በቃ አንተ ምንድነው ስንቀይር? ኧረ ትንሽ ቆይበት እናቴ፣ ትንሽ ቆይበት። አሽ ለብሰው እንድትሉ ሳይሆን እኮ እንደስለካው ነው ይመጣል አይደል? ሮማኔ ቢሆን ሰረዴፍ ሲመለስ ቀይራሉ። የቤታችንን አመልዛው እናት አሻምሮባል። በጣም ነው ያመሰግናለሁ እናት። ሙሽራችን አላማረም? በጣም አምሮባል። አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ አቤት 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 ሙሽር ዘጠናለ ሙሽር ካባሳ ቁንጅናው ማከናታ ነው ሙሽር
ለምን እንደዚህ ያደረክ? እኔ አይደለም ያደረኩት። አንተ ካልነገርከው እኔ ጋር መሆኑን በምን አወቅ? አላቅም እባክህ። እኔ ጋር ያለ መስሎት ነው ያዘኝ። አንተ ደግሞ መተት ታተርፈኛለህ ብዬ ስል ስትንከረፈፍ መተት ያዝክ። እኔ እዚህ መሆኑን በምን አውቃለሁ? የራስህ ጉዳይ። እኔ ከዚህ በላይ ምንም ላደርግልህ አልችልም። የራስህ መንከረፈፍ ነው ያስያዘኝ። ና አልከኝ መጣሁ። ቆይ የኔ ጥፋቲቱ ጋር አሁን ይኸውልህ ወሬ አታብዛ። ፋይሉን መልስላቸውና ከዚህ ቆሻሻ ክፍል እንውጣ። መቼም አላደርገው። ለምንድን ነው የማታደርገው? ፋይሉ የት አለ? እሱ አንተን አይመለከትም። እህቴ ካልተፈታች ወይ ደግሞ መታ መልስላቸው ካላለችኝ ብትገሉኝ ራሱ ለማንም ፋይሉን አልሰጥም። ልጅ አትሁን እባክህ። ፋይሉን ሳያገኝ ምን ብሎ ነው ያችን ጭራቅ እህት የሚያስፈታት? ማን ነው? የት አባቷ ገባች እቺ ሰላቢ? ቆይ ለምን እንደምትከታተለኝ? ስሚ፣ ወዴት እየሄድሽ ነው? ምን አገባ? ለምን ነበር አጠገቤ ስነሳ ያገኙሽ? ምን ልታደርጊ? ምን አስበሽ? አትሰማም እንዴ አንተ? የሌለ ሰክረ ሰፈሩን እየበጠበጥከው ነበር። እና ይበጥበጥ። አንቺ ምንሽ ተነካ? ባካት ደንፋብኝ። ለራስ ብዬ ነው። ማን ነው ያ? ጀለስ ነው መሰለኝ። ከሱ ጋር ስትሄዱ አይቻችሁ ሌላ ነገር ሊፈጠር ነው ምን ሊያደርግ ነው ምናምን ብዬ ስከተል ብራዘር ነው ምናምን አለኝ። ከዛ እኔም እዛው ደቀስኩ። ኧረ እባክሽ ስማ፣ ማመን አለማመን የራስ ፋንታ ነው። እሺ አሁን ከፊቴ ዞር በልልኝ። አይደለም ወይኔ ዳይም እንዳንቺማ የናቄ ማንም የለም። አንተ ይብናባቱ ኮቴ የለም እንዴ? አስደነገጥከኝ። ኩኩን አይታታል? ማታ ከኔ ጋር ነው ያደረችው። ምን? እና ታዲያ እንደዛ እስኩን ድረስ አንተ የታበይደ ነው? እኔማ ቅምጥል ጋር ነበርኩ። አንተም ብሎ ጓደኛ። ቆይ እሷ ይትሄድባለች። ዳይመንድ ደግሞ ቆይ ማታ በጣም አመሸ እንዴ? አምሸት ብቻ እንዴ? መቼ ራሴን አውቃለሁ። አቤ ነው አሉ ደግፎ ወደ ቤቱ ያስገባኝ። ጠዋት ስነሳላ አጠገቤ እቺ ጎረምሳ ቁጭ ብላለች። ምን አባ ያስደነግጣል። ኩኩሻ እንዴት? የምርህን ነው? እሷማ ስጠብቅ ነው ያደርኩት ነው የምትለኝ። አረ መጠባበቅ ጀመራችሁ? ጥሩ ነው። ይኸውልህ አንተ ደግሞ ሌላ ነገር እንዳታወራሽ። ከሷም ብሶ ደግሞ ትንጣጣብኛለች። ቅምጥል የታደረች ብላ ስትጨናነቅ ነበር። ለካ እናንተ ተመሳሳይታችሁ። እንደ ሀሳብ ዝም ብትል ባታወራስ ኪንጉ ይበል። አገኘው ብለህ ስገለብጥ ነው። የመቀኛ ሰፈር ልጅ። ድሮም እኮ መቀኛ ከሩቅ አይመጣም። ይሄ ደግሞ መጣ። ስማ ይኸውልህ አንድ ክፉ ነገር ካንደበት እንዳይወጣሽ። ዳይመንድ ወይዬ ዶክተር ና እንግባ። የት አባ ነው የምገባው? ራስህ ግባ። ኧረ በእናትህ አንተ ምን ሆነህ ነው እንዲህ? ኧረ ይኸውልህ ዳይመንድ ትጣላኛለሽ። እሺ ዝም በል። ይኸውልህ ሌላ ነገር እንዳታወራሽ። ወይ ዶክተር ሰላም ነው? የት ጠፍተህ ነው ዳይመንድ? ምን መጥፊያ አለኝ ዶክተር? ምን ነው ፈልገኝ ነበር? ትናንትና እኮ ፈልጌ መጥቼ ነበር አልነበርክም። ዛሬ ስላገኘሁ ደስ ብሎኛል። እና እስኪ ወደ ሆስፒታል እንሂድ። ኪንጎ እንዴት ነው? ሰላም ነው ዶክተር? ጓደኛም ወስዶ ይደብራል? አዎ ይደብረኛል። አንተ ኪንጎ እንደውም እንደፈለጋችሁ ነው። ምን ነው ዳይመንድ ተጣልታችኋል እንዴ? አይ በቃ ሰሞኑን ካንተ ጋር እያሳለፍኩ ችላ ስላልኩት ትንሽ ደብሮት ነው። በስ ብቸኛ ጓደኛው ነህ? ብቸኛ ወንድሙም ጭምር ነኝ። እንደዛ ከሆነ በጣም ይቅርታ፣ ጊዜ ተሻማባችሁ መሰለኝ። በቃ ስጨርስና ዳይመንድ። ዶክተር በጣም አመሰግናለሁ። ሁሉም ሰው እንዳንተ ቢረዳ አሪፍ ነው። ይመች በቃ። ዝም በል። ምን ልታመጣ? ይኸውልህ እጄ ታሰረ እንጂ ይኸውልህ አፈር ድሜ ነበር ማስገጥ። አንተ ግን በጣም ጨካኝ ሰው ነሽ። እህቴ እኮ ለኔና ለአንተ ብላ ነው እስር ቤት የገባችሁ አይደል? አዎ። ሌላ ለማን ይሆናል? እኔ ምንም ጥፋት የለብኝም። ገጀራው ብላ ግን ስሜን ብትጠራ የባሰ መዘዝ ነው የሚመጣበት። እሱን ስለምታቅሷ ምንም አታረግም። ግን እኔ ላይ ጠቁማ በሰላም እኖራለሁ ብላ እንዳትስ። አሁን ከኔ ጋር መከራከሩን ተወና የሆነ ነገር ፍጠር። ከዚህ መውጣት አለብን እኮ ገጀራው። ይሄ ዳኒ ባቡሬን የሚሰማኝ ይመስላል። ይልቅ ይኸውልህ አንተ ጋር ያለውን ፋይል ስጠውና የሚፈልገውን ነገር አድርግለት። ከዛ አስወጣኝ። እኔን ከዚህ መቼም እንደዛ አላደርግም። እህቴ ካልወጣች እኔ መወሰን አልችልም። ሰዎች አንቺ ደግሞ ማለት ኩኩሻ ነኝ። ባርቻ አልመጣም? ኩኩሻ የቅምጥል ጓደኛ? አዎ የቅምጥል ጓደኛ። ከዚህ በፊት እንተዋወቃለን? ኧረ አላቅሽም። ባርች እዚህ ነበር? አልመጣም። ቆይ በምን ተጋጭታችሁ ነው? ለሴት ብሎ ነው እኛን ያሰረ ስትል እቺ ማናት? ለሊን ታውቂያታለሽ? ያቺ የቷ? እሺ ገባኛው። ምንድነው ኬዙ? የእሷን የቤት ካርታ ካላመጣችሁ ብሎ ነው ያሰረን። ታዲያ እናንተ ለምንድን የወሰዳችሁት? እኛ አይደለንም የወሰድነው እባክሽ። እና ማን ነው የወሰደው? ስሙ፣ ባርችን እያስቀየማችሁት ከሆነ ግን ጸባችሁ ከኔ ጋር ነው ደነዞች። ቆይ እቺ ደግሞ ማነች? ባኬ ቅምጥል ጓደኛ ናት። ለምን ታዲያ እሷን አሳምነናት ከዚህ አልመጣም? ኧረ አትሰማም። ቀኝ እጁ በላት። እሺ ቆይ ምንድነው የሚሻለን? ጆሮ አይሰማም እንዴ?
ፋይሉን እኔ ያስቀመጥከው ተናገር እንጂ። አልናገርም፣ መቼም አላደርገውም። የሁለቱ የቤት ካርታ ውል ስምምነቶች ሁሉ እኔ ጋር ናቸው ያሉት። አይናቸው እያየ ደግሞ እኔን ምንም አያደርጉኝም። እህቴ ደህና እስክትሆን ድረስ አላቆም። እህቴ የት ያስበል? ይሄኔ እሷ ከነመፈጠር ረስታለች። እና ምን ወሰናችሁ? እኔ የተቻለኝን ያህል እየሞከርኩ ነው። እሱ ግን ምንም አልናገርም ብሏል። ለምን ነው የማይናገረው? ትሰማኛለህ? ቤዛ የታሰረችው እኔ ስለምጣላት ወይ ደግሞ ሁላችንም ስለማንወዳት አይደለም። የሰራችው ስራ ወንጀል ስለሆነ ነው። እሷን ደግሞ ማስፈታት አንችልም። ኧረ እባክህ አትችሉም። እናንተ ካልቻላችሁ እኔም አልችልም። እሺ ወይ ዳይመንድ ወዴት ነው? ዶክተር ጋር። ይሄ ዶክተር ጋር ግን አልበዛ? ከማሚ ጋር ዕቃ ገዝተን ዶክተሩ መኪና ውስጥ ረስተውት። ኧረ እባክሽ። እሺ መሸኛኘትን ጀምራችሁልኛል። ምን ችግር አለው ዳይመንድ? አረ ምንም ችግር የለው። እሱ ዶክተር ነው። ይመች። ዳይመንድ ደግሞ ዘለሽ ዶክተር ጋር ሻኪራ እንደዛ ይሻላል። አረ እኔ ምን አገባኝ? እኔ ፈታው። አንቺ ብቻ ምችት ይበልሽ። ምን አገባኝ? ዳይመንድ ደግሞ ሌላ ነገር እኮ የለንም። አረ እንዲኖር ማስበሻል? ቀልደኛ። እና ቆይ ለምን ትናደዳለህ? እኔ ምን አገባኝ? ይኸውልሽ አሹ እንዳይሰማሽ። አሹ ከሰማ አይደለም ዶክተር ጋር ሱቅ እንዳትወጪ አድርጎ ነው እግርሽን የሚሰብርልሽ። እንዴ እኔ ምን አደረግኩ? ከዚህ በላይ ሁኔታሽና ንግግርሽ እኮ ይናገራል። ከማድረግም በላይ ነው። የት አለ እኮ? ኡፍ ዳይመንድ ግራ ታጋባኝ። ማን ግራ እንዳጋባሽማ አሁን እኮ ተለይ። ለማንኛውም ይኸውልሽ ጊዜሽን ያልያዝብሽ። ሄሎ ማሚዬ፣ እንዴት ነሽ? ፍቅር ነኝ የታለምልች። አዎ ማሚ እኮ እንደምትመጪ ነግራኝ፣ ግን ከመምጣትሽ በፊት ዴቭ ምን አይነት ሴት እንደሚያገባ አውቀሻል? የእኛ ቤት ሰራተኛ ነበረች። ዴቭም እኛ ቤት ስትሰራ ነው የተዋወቃት። ቤተሰቦቿም ገጠር ነው ያሉት። አባቷ ለሌላ ሰው ሊደራስ ሲል ነው እዚህ የመጣችው። እንዴ ምን አሷሽ? ማሚ እሷ ነገር መች ይገባታል? ያየችውን ሰው ሁሉ ነው የምታምነው። ግን ዴቭ ያልሆነ ሰው ከማግባቱ በፊት የሆነ ነገር ማድረግ አለብሽ። ማን ነው? ዴቪ እንዴት ነህ? እና አሹ አልተመለሱም እንዴ? አልመጡም። ቆይ ግን አሹና ሮማን እንኳን ላንተ ሰርግ ልብስ ለመለካት ሲሄዱ እኔን ለምንድን ነው ዝም ያልከኝ? ፍላጎቱ ያለሽ ስላልመሰለኝ ነው ፍቅር። ፊትሽን ሳይሆን ምንም ደስተኛ አትመስይም። እንዴ ለምን አልደሰትም ዴቭ? አንተ ልታገባ ስለሆነ እኮ በጣም ደስ ብሎኛል። እንኳን ደስ አለ ዴቭ። ከልብሽ ነው ፍቅር? አዎ እኔ እኮ ላንተ ብዬ ነው እንጂ ደስታን ነው የምፈልገው። የሚገርም ነው። በስተመጨረሻ አምነሻል ማለት ነው? ከአሁን በኋላ በእናንተ መሀል አልገባም። ፍቅር ደግሞ ለሚወዱት ሰው ደስታ መኖር እንጂ ራስ ወዳድነት አይደለም። እኔ እያመንኩ አይደለም። ፍቅር ነሽ ይሄን እያልሽ ያለሽ? አዎ ዴቭ። ስለተረዳሽኝ በጣም አመሰግናለሁ ፍቅር። ፍቅር እንዴት ነው ነገሩ ዛሬ? ምን ተገኘ? ፍቅር ደስ የሚል ነገር ነግራኝ ነው ታለም። እሰይ የኔ ልጅ እኮ ከሰው ጋር ስትግባባ ደስ ይለኛል። ፍቅር አሁን ማደግ ጀምራለች። ጀምራለች? እና ታዲያ መቼ እንደ ትልቅ ሰው አስበሽ ታውቂያለሽ? ሁሉ ነገርሽ እኮ በውሸት የተሞላ ነበር። አሁን ግን የተናገርሽው ነገር በጣም አስደስቶኛል። እና እሹስ? ትቻቸው ነበር የመጣሁት። አልመጡም እንዴ? አልመጡም። ይሄን አጋጣሚ እየተጠቀሙ ይሆናል። እነሱ አንዴ ከወጡ መች ይመለሳሉ? በቃ እኔም ልብሴን ቀይሬ ልውጣ። ታዲያ አንቺስ ወዴት ነው? ቶሎ መለሳለሁ ማየ፣ አልቆይም። ሮሚ ወይ ሄሉዬ፣ በቃ እኔ ወደ ቤት ልሂድ ይሻላል ወይ? እሺ ሸንሻ። በቃ አይ ራሴ ሄዳለሁ። በቃ ሮሚ፣ በቃ ቻው። ቃኘት ቃኘት እያደረግሽ መንገዱ። አዎ የከተማ ጮሌ እንዳያገኝሽ። አሹ በቃ ቶሎ ቶሎ እንሂድ፣ በጣም ቆይተናል እኮ። ታዲያ ምን ቆይስ ምን ችግር አለው? ሮማን ተናግረን አይደል እንዲወጣ ነው። እኔ የምልሽ እንደው እህቴ ያዴ እንዴት እንዳማረባት ግን አይተሻል? አዎ አይቻታለሽ። እዚህ ከተማ ከተጋባን አንቺም እንደዚህ ነው የምታሸበርቅ።
ግን ምን ያደርጋል እምዬ ይሻትል። ከማን ጋር ነው የምትጋባው? ተባልሽ ጋር ነው የሚሆነው። ሌላ ተማን ጋር ትጋቢያለሽ? አያሹ አሁን እንደዚህ አይነት ነገር የሚያስጨንቀኝ ይመስላል። ስንት ማለፍ ያለብኝ ነገር አለ። ታውን በላ ምን ጭንቃለሽ? ያንጫኒ እንደሆነ እንዴ ተገላግለሽዋል። ምንም አሹ፣ ግን አሁን ማግባት የኔ ፍላጎት አይደለም። ተመልሼ እዛ ህይወት ላይ መውደቅ አልፈልግም። መጀመሪያ ማሸነፍ አለብኝ። እና ተስፋ ቁረጥ እያልሽኝ ነው? የምን ተስፋ አሹ? እኔማ የአደይን ሰርግ ስታይ ታማረሽ ብዬ ነበር። አይ ለእሷ ደስ ብሎኛል፣ ለራሴ ግን አልተመኘሁትም አሹ። አይ አንቺ እንደው ምን ይሻልሻል? ወይ ፍላጎትሽ አይገባኝ ወይ አትረጂኝ። ምን ሆነ ነው አሹ? በሆነው ባለው ነው የምትነጫነጨው? ቆይ አሁን ደስተኛ አልነበርክ እንዴ? ሀሳብሽ ከሀሳቢ ስልክ ታዲያ ምን ላድርግ? እሺ ይሁን ብዬ ልለፍ? እንደዛ አላልኩም አሹ። ታዲያ እንዴት ነው ያልሽው? እስኪ ካንቺ ደግሞ ልስማ። እስኪ አስረጂ አሹ። ደግሞ ይኸውልሽ እንዲህ ቀደም ስትይ ከኋላ አንዷ መጣላፍ እንዳታረጊ። ምን አለበት እንደውም ወስዳ በገላገለች። አሁን እኮ ለሚሰማሽ ከልብሽ ያልሽ ይመስላል። አሁን በሄድ ማን ሆነና መጀመሪያ ላይ የሚያለቅሰው? ለእኔ አታስባሹ፣ ችግር የለውም። ይሻላል። የሚሻለውን አንተ ነው የምታውቀው አሹ። እኔ ምን ብዬ ለአንተ እነግርሃለሁ? ማነው? አቤት ሩታ። ትናንትና አንተ ጋር የረሳሁት ዕቃ አለ መሰለኝ። ምን? መኪና ውስጥ። ኦ ለካ ረስቼው። ኦኬ አውጪና ውሰጂ። ይቺ ልጅ ግን በጣም ተረጋጋ መዳን እየመጣች ነው። ቆይ ምን ሆናለች? ተቀይሜካለሁ። ቆይ ምን አደረኩ? አላውቅም። አታውቂው ነው ያኮረፍሽ መሰለኝ። እንደዚህም ይቻላል እንዴ? ለማንኛውም እናትሽ ቀድማን ቤት ሳገባ በፊት እኛ ነን። ዛሬ እንዴት ይሻልክ? ያው ትልቅ ሰው ስለማከብር ነው። ታናናሾቻችሁን ማክብሩ የሚባለው ነገር ደግሞ እኮ ነው ምሳሌ ታኮርፋለች። ቆይ ምን ሆናለች? ሌላ የቀረ ነገር አለ? አይ የለም። እሺ በቃ ልሂድ። ይቅርታ ግን ሩታ፣ ቆይ ለምንድን ነው እኔ ምንም ሳልሽ ራስሽ ተናግረሽ ራስሽ ወስነሽ የምታኮርፍ? መቼ አኮረፍኩ? እሺ እስቲ በዚህ ትቆያለሽ? አንተ ከፈለክ እቆያለሁ። አይ እኔ ጋር የቀረ ነገር የለም። አንቺ የቀረ ነገር ካለ? አይ እኔ ጋርም የለም። እሺ ግን ማኩረፍ አይቻልም። እሺ እኔ ምን አውቄለት? እኔ ምልሽ ከምትለኝ ወንድምሽ ምን ሆነ የጠፋው? በሰላም ነው እንዴ? ባቡሬም አልመጣም? አረ ምን ይመጣል? ለልጄና ማት ይሆን እንዴ? ማዘባ ኧረ አላየሁትም። ማዘሯ ምን ነው? ዝም ብላ ተጨንቃ ነው እባክህ። እሱ መቼ መጥቶ የሚያውቀው ነው? ምን የሱ ሜጃ እኮ የታወቀ ነው። በቃ ለሊጋ ነው የሚሆን። ይሄኔ ደግሞ ኩኩሻ ምንድን ነው? ኪንጎ ቆይ አንተ አብራችሁ ነበራችሁ እንዴ? ከማን ጋር? ከኔ ጋር። አንተ ከመቼው መተህ ተናገር እና ሚስቴ እዚህ ትጨነቅ ደግሞ አንተ ሄዳል ነበር። አረ ኪንጎ የሌለብህን ጸባይ ተው ግን ተው። ቆይ ማን ያስተማረ? እሱ ምን አደረገ? ከዚህ በላይ ምን ያድርገኝ? ቆይ አንተ ከዶክተሩ ጋር ችግር ምንድን ነው? እንደፈለክ እኮ ብዬ ነበር። አልሰማኝም። ዳይመንድ ነገርኩህ አይደል? እኔ ለምን እንደፈለገ ብትነግረኝስ? እና ተረድቻለሁ ማለት ነው። ደግሞ ስራ ከፈለክ እሱ ጋር ብቻ ነው ያለው፣ ሌላ ቦታ ተፈተፍ ማለት አችል። አንተ ደግሞ ሊስትሮ የሚያስጀምር ብር መጥቶ ምን እንዳደረገበት ነው? በፊት ያለን ገንዘብ ኖረናል እኮ፣ አሁን ደግሞ ያለን ገንዘብ በቂ ነው። የሊስትሮ እቃ ልግዛለህ፣ ትሰራለህ። እሱ የራሱን ስራ ለማንተ ነው ሊስትሮ የሚሆነው። አይ ቅምጥል፣ የምን ስራ እንዴ? አልሰማሽም እንዴ? ማናት ቤት ኪንጎ ዳይመንድ። ምንድን ነው ያልሰማሁት ነገር? አይ እንትን ኪንጎ በስራው ደስተኛ አይደለም። እንደ ሀሳብ ሌላ ስራ ቢሰራ ቢቀይር ብዬ ነው። በቃ ለእኔ ነው የምትመኝልኝ? እሱም ሲበዛብን ደግሞ ያወራል እንዴ። ኪንጎ እኮ ተምሮ በተማረበት ሙያ እየሰራ ነው እንዴ። የምን ሊስትሮ ነው? አንተ ደደብ ነገር ነህ እንዴ? ማኑ ደደብ? አይልሽ ከመጥል ከኔ ጋር ባትሳፈጭ ይሻልሻል እንዴ። ኩኩ እንዴት አድርጌ ሳምጠረጥራት እንደነበረ አይተሽኛል። በዛ ላይ ደግሞ ሰው እኮ ከትንሽ ነው የሚነሳው።
እንዴ በቃ እሱ እያደገ እያበበ ሲሄድ ነው የሚጣፍጠው። ስለዚህማ በቃ ቁብ ልግባለህና ሊስትሮን ጀምር። ባይሆን ዋናው ብር ሲመጣ ወደ ጫማ ቤት እናሳድገዋል። አላደርጉም። የራሱ ጉዳይ በቃ አታውራ። ያወራል እንዴ በእናትህ። ቆይ ከቢሮ ስራ ወደ ጫማ መጥረግ ወርደ ስራ ማለት ምን ማለት ነው? ኧረ እባክህ እሱን ሂድና ሊስትሮ የሚሰራ ሰው ፈልገህ ጠይቅ። ምን የቀን ገቢው ነው። ለነገሩ አንተም ቢ ብትል እኔና እሱ አብረን ቢሆን እንሰራለን። ግን አንተ ይኸውልህ ብታስበት ነው የሚሻለው። አሁንም ተቀጥሮ ስለመስራት ከሆነ የምታስበው ተመሳሳይ ነገር ነው የሚያጋጥመው። እርግጥ ዳይመንድ ልክ ነው። ስራ አይናቅም። ያለህበትና ያስከውን ስራ ጠበቅ አድርገህ ከያዝክ የስራ መጥፎ የለውም። እኔ የምልህ ኪንጎ ያለህበትን ስራ ምን ነው አልተመቸም እንዴ? ተባረርኩ። ምን? አንቺን እኮ ነው። ጠራሹ? ምን ይዘጋሻል? ማንን እየፈለግሽ ነው? አረ ማንንም እየፈለግኩ አይደለም፣ በዚህ እያለፍኩ ነው። አረ እባክሽ ስታልፊ ወደ ግራ ወደ ቀኝ ዞር ዞር እያለሽ ነው የምታልፊ ነው ወይስ ሌላ ተልእኮ አለሽ? አረ የምን ተልእኮ? እኔ ወደ ትምህርት ቤት እየሄድኩ ብቻ ነው። በዚህ እድሜሽ ትምሮ ምናምን? አረ ነይ እስቲ ደቅ በይ። የት? እዚህ ነው። አረ እኔ መስፈንም ዳንስም አልችልም። በዛ ላይ ደግሞ ትምህርት ረፍዶብኛል። አሁን መንተባተብሽን ትተሽ ነይ እዚህ ደቅ በይ። እንዴ ነገርኩሽ እኮ ረፍዶብኛል። እኔ ደግሞ ነይ ደቅ በይ አልኩሽ። እንደውም ታዩ እዛው ባለሽበት ቁጭ ብድግ ስሪ። እንዴ? አዎ እንደውም ጆሮሽን ያዥ። እንዴ ሌላ ሳልጨምርብሽ ብትሰሪ አይሻልሽም? ምን አይነት ጣጣ ነው? ምን አልሽ? ምንም በቃ እሰራለሁ። እንዴ ፍቅር ምን እየሰራሽ ነው? ሩታ ቆንጂት መቀላቀል ፈለግሽ እንዴ? እሷ ደግሞ ማን ናት? አላውቃትም። ፍቅር ቀጥይ። አንቺኛዋ ደግሞ ካዘንሽላት ተቀላቀይ፣ ካልሆነ እስከዛ ነይ ደቅ ብለሽ ተራሽን ጠብቂያ። የምን ተራ ነው? ያምሻል እንዴ? ቆይ ፍቅር እሷ ስላዘዘችሽ ነው እዚህ መንገድ ላይ ዝም ብለሽ ቁጭ ብድግ የምትሰሪው? ሩታ እስቲ የሆነ ነገር አድርጊ። አንቺ ነይ እንጂ የታባሽ ልትገቢ ነው? ቆይ አንቺ ማን ነሽ? ቆንጂት እንደዚህ እንዳማረብሽ ብትጠፊ አይሻልም ነው ወይስ ከኔ ጋር መነጋገር ትፈልጊያለሽ? መነጋገሩ አይሻልም? ለምንድን ነው ፍቅር እንደዚህ የምታደርጊያት? ምን አገባሽ? በጥፊ ሳልልሽ ጥፊ ከዚህ አሁን። ሞናሊዛ የመሰለ ፊትሽን የቲማቲም ማሳ እንዳላስመስልልሽ። ምን ይመስላሉ ይበልጣጡ። አቤ እንዴት ነህ? የት ነበርሽ? ከናዴ ጋር ነበርኩኝ። ምን ነው አስጨነቅኩ እንዴ? ቆይ እኔ የምለው ቆይ ሰው ይጨነቃ ብለሽ አታስቢም? በቃ ይቅርታ አቤ፣ አሹ የነገረ መስሎኝ እኮ ነው። ሄሉ ወይ እባክሽ ስልክሽን ይዘሽ ወጣሽ ደውዪልኝ። እንዴ ስልኩን እኮ የገዛሁልሽ እኮ ደውዪልኝ ነው አይደል እንዴ? እሺ አቤ፣ በጣም ተናደህብኛል ማለት ነው? እንዴ በጣም የተናደድኩብሽ። ግን እኮ ሁሌ ቤት ውስጥ መቀመጥ በጣም ነው የሚያስጠላው አቤ። መውጣት ከፈለግሽ ብቻሽን አይደለማ እንዴ? እኔ ያለ አይደል ከኔ ጋር እንወጣለን። ሁሌ ካንተ ጋር ሲሆን እኮ የምትሰለች እየመሰለኝ ነው። ይኸውልሽ ሄሉ፣ በፍጹም እኔ አንቺ መቼም አልሰለችሽም፣ መቼም። እሺ እንደዛ ማሰብ የለብሽ። እሱንማ አውቃለሁ እኮ ግን ሁሌ ካንተ ውጭ ማስቸግረው ሰው የለኝም። እስከፈለግሽ ድረስ አስቸግሪኝ። እሺ መቼም አልሰለችኝም። ደግሞ ይኸውልሽ ይሄን ኩርፊያሽን አቆሚ በቃ። አንተ እኔን ማስኮረፍ ካላቆምክ ምን ላርግ? ባህሪ ነው አቤ። ይኸውልሽ እኔ ቆንጆ አንቺ ችግር እኮ ይኸውልሽ በሆነውም ባልሆነውም በትንሹም በትልቁ ነው የምታኮርፊው። ምን ላርግ? ዝም ብሎ ይከፋኛል። እዚህ ከመጣው ደግሞ ብሶብኛል። ዝም ብሎ ነው ሆድም ይብሳኝ አቤ። ይኸውልሽ እኔ ቆንጆ እኔ እስካለሁ እንደዛ እንዲሰማሽ አልፈልግም። እሺ እኔ ኤኒ ታይም አለሁልሽ። አንተማ ሁሌ ያለ፣ እኔ ግን ላንተ መኖር አልቻልኩም። አንተ ለእኔ ትሆናለህ፣ እኔ ግን ላንተ መሆን አልቻልኩም። ማን ደግሞ እንደዛ ያለው? የሚሰማኝ እንደዛ ነው። ምንም እያገዝኩ አይደለም፣ ማገዝ እፈልጋለሁ አቤ አንተን። የኔ ቆንጆ ደግሞ እንደዚህ ማስተጀመርሽ ተደጋንጂ ምን ያረክ ነው? ትናገራላት ነገር ምንም የምናገረው ነገር የለም። እየተደማመጥን ያሰማኝም እንዴ? ባለፈው እንደዛ አስራችሁ ስታሰቃዩኝ ዝም ያልኩት ወዳጅነታችን ይሻላል ብዬ ነው። ወዳጅነት የሚባለውን ነገር እርሳው። እንደዚህ መወዳትን ልጅ ከጀርባ እየወጋ ወዳጅነት የሚባል ነገር የለም። እሷ የምትጠቅመኝ ከመሰለ ተሳስተሃል ባቡሬ። አልተሳሳትኩም ገጀሮ፣ ልክ ነኝ። ጥፋቴ ያኔ አንተ ማመኔ። ለሊን ፈጣሪ ስለሚወዳት ነው የሰጣት። እንዳንተና እንደዛች አረመኔ አክስቷ ቢሆንማ ለሊን ሰባብራችኋት ነበር። ለማታውቀው ለአንዲት ሴት ብለህ እንደዚህ አትሆን። ክህደት ያስተማረችኝ እሷ ናት። ስማ፣ ስለ ለሊ ከዚህ በኋላ መጥፎ ነገር እንዳትናገር። ልቀቀኝ! ከዚህ ቦታ አስወጣኝ! በቃ ለእኔም ለእህቴም ቆሻሻ ቦታ አይገባት። ስለ እህትህ አይመለከተኝ። ጨካኝ ነህ፣ ጨካኝ ነሽ። ቢገባ እህቴ ማለት ለእኔ ህይወቴ ናትሽ።
ህይወት ያልተበላሸው የራሷን ህይወት አበላሽታ ለእኔ የምትኖርልኝ እህት ስላለች። እስቲ ንገረኝ፣ ምን እንዳደረግልህ ነው የምፈልግ? ከፈለክ ለአንተ ቀርቶ ለፈለግከው ሰው እገዛለሁ። ብቻ እህቴን አስፈታልኝ። ሌላ ነገር ምንም አልጠይቅም። እህቴን አስፈታልኝ። እህቴ እያልክ አታለቃቅስ። ነገ አላቀም ብላ ትክዳለች። አንተን ያናገር የለም። አፍህን ዝጋ። አፍህን ዝጋ። እኔን? አዎ ገጀራው አይመለከትም። እህቴ እንደዚህ መሆኗ ውስጥ እጅ አለበት። የአንተን ወንጀል ለመሸፈን ብላ ነው ዝም ያለችው። ደግሞ ስለ እህቴ ምንም መጥፎ ነገር መናገር አትችልም። ዝም ብትል ነው የሚሻለው። ገጀራው ከቤዛ ጋር አብረው ሰርቷል። አታውቅም እንዴ? መድኃኒቱን እየቀየረ የሚሰጣት እሱ ነበር። አፍህን ዝጋ። አንተ ዝም በል። አልልም። ባቡሬ የፈለግከውን ነገር አደርግልሃለሁ። የፈለግከውን ነገር እሰጥሃለሁ። ብቻ እህቴን አስፈታልኝ። ለሊና ዶክተሩ ክሱን እንዲያነሱ አድርግ። እኔ ያለ እሷም ሰው መሆን አልችልም። አንድ ድምፅ እንዳትሰማ። ቆይ ማንም ከመሬት የተነሳ ሲመጣና ሲሰድብሽ ለምንድን ነው ዝም የምትይው? አንቺ እኮ ልጅቷን ስላላየሻት ነው እንዴት እንደምታስፈራ። እንደ ፈራሻት ስላወቀች ነው ፍቅር። እሺ አሁን ወዴት ነው የምትሄጂው? ወደ ቤት ነው። በቃ አንቺ ሂጂ። አንቺስ? እኔ መጣሁ። ወዴት ልትሄጂ? ቆይ የት ጠፍተህ ነው? እሱንማ እኮ አደይ ነግራኛለች፣ ግን ደግሞ እኔ አላመንኳትም። ቤኪ ንገረኝ፣ የት ነው ያለው? ውስጤ ምንም ደስ እያለው አይደለም። አላውቅም ቤኪ። እሺ አሁን የት ነው ያለው? ለምንድን ነው የማትነግረኝ? ቆይ ችግር አለ እንዴ? ምን? መቼ? የምርህን ነው እንዴ? እሺ አሁን የት ነው ያለው? ለምን አልነገርከኝም? የት ነው ያለው? እኔ ራሴ እመጣለሁ። ቤኪ የት ነው ያለው እያልኩ እኮ ነው። ሲጀመር ለምንድን ነው ይሄን ነገር የምትደብቀኝ? አዎ አለች። ምን ነው? ሄሎ ወይ ባቡሬ። አዎ ደህና ናት። ምን ነው? የምርህን ነው? ብቻህን ለምን? እርግጠኛ ነህ? እሺ በቃ ተጠንቀቅ። ደግሞ የሚያግዝ ነገር ካለ ዳይመንድ እንልክልሃለሁ። እርግጠኛ ነህ? እሺ በቃ አታስብን ያለው። ምን አለሽ? ተረጋጊ ደልዬ። ባቡሬ ነው ይበቃለሁ ብሏል። አንቺ መሄድ የለብሽም። ይሄ ጉዳይ እኮ የኔ ጉዳይ ነው አይደል? ለምንድን ነው የማልሄደው? ምን ሆነሻል? ባቡሬ እኮ ጨርሰዋል አለ። አንቺ ለምን ትሄጃለሽ? እሺ ግን በእኔ ምክንያት የሆነ ነገር ቢያደርጉትስ? ምንም አይሆንም፣ አታስቢ። ደግሞ ቅምጥልም ትኖራለች። ምንም አይሆንም። እሺ አደይ ግን ከቅድም ጀምሮ ምንም ጥሩ ስሜት እየተሰማኝ አልነበረም። አይዞሽ ጓደኛዬ ተረጋጊ። ትንሽ ቆይተን ደግሞ እንደውለታለን። ቆይ መቼ ነው ይሄ ሁሉ ነገር የሚያበቃው? ያበቃል። አሁን ደግሞ ይሄ ነገር ከተስተካከለ ሁሉም ነገር ያበቃል። አንቺ በዚህ ሰዓት መደሰት ነው ያለብሽ። ማዘን እኮ ላንቺ አይገባሽም። የመጨረሻ ውሳኔ ነው? አዎ ምንም ነገር እንዳትጠብቅ። እሺ ገጀራው፣ የሚቆጨን ነገር አታለ። የበፊት ወዳጅነታችን ነው የሚበልጠው። ምን አለው እጄን በሰበረው ነው የምትለው ከዚህ በኋላ